መጽሐፈ ምሳሌ ምዕራፍ 21 የንጉሥ ልብ በእግዚአብሔር እጅ ነው፣ እርሱም እንደ ቦይ ውሃ ደስ ወዳሰኘው ይመራዋል። ለሰው መንገዱ ሁሉ ቅን ይመስለዋል፣ እግዚአብሔር ግን ልብን ይመዝናል። ከመሥዋዕት ይልቅ ጽድቅንና ፍትሕን ማድረግ በእግዚአብሔር ዘንድ ተቀባይነት አለው። ትዕቢተኛ ዓይን፣ እብሪተኛ ልብ፣ የክፉዎችም መብራት ኃጢአት ናቸው። የትጉ ሰው ዕቅድ ወደ ትርፍ ያመራል፣ ችኮላም ወደ ድህነት ያደርሳል። በሐሰተኛ አንደበት የተገኘ ሀብት በኖ የሚጠፋተን ለሞትም የሚያበቃ ወጥመድ ነው። ክፉዎችን አመፃቸው ይጠራርጋቸዋል፣ ቅን ነገር ማድረግ አይወዱምና። የበደለኛ መንገድ ጠማማ ነው፣ የንጹሕ ሰው ጠባይ ግን ቀና ነው። ከጨቅጫቃ ሚስት ጋር በአንድ ቤት ከመኖር በጣራ ላይ ጥግ ይዞ መኖር ይሻላል። ክፉ ሰው ክፋትን አጥብቆ ይመኛል፣ ባልንጀራውም ከእርሱ ዘንድ ርኅራኄን አያገኝም። ፌዘኛ ሲቀጣ አላዋቂ ጥበብን ያተርፋል፣ ጠቢብ ሰው ቢማር ዕውቀትን ያገኛል። ጻድቁ የክፉዎችን ቤት ልብ ብሎ ይመለከታል፣ ክፉዎችንም ያጠፋቸዋል። ሰው የድሆችን ጩኸት ላለመስማት ጆሮውን ቢዘጋ እርሱም ይጮኻል፣ መልስም አያገኝም። በስውር የተደረገ ስጦታ ቁጣን ያበርዳል፣ በጉያ የተሸሸገ እጅ መንሻም ታላቅ ቁጣን ጸጥ ያደርጋል። ፍትሕ ሲሰፍን ጻድቁን ደስ ያሰኘዋል፣ ክፉ አድራጊዎችን ግን ያሸብራል። የማስተዋልን መንገድ የሚስት ሰው በሙታን ጉባኤ ያርፋል። ቅንጦትን የሚወድ ይደህያል፣ የወይን ጠጅና ዘይት የሚወድም ባለጠጋ አይሆንም። ክፉ ሰው ለጻድቅ ወስላታም ለቅን ሰው ወጆው ይሆናል። ከጨቅጫቃና ከቁጡ ሚስት ጋር ከመኖር በምድረ በዳ መኖር ይሻላል። በጠቢብ ቤት ምርጥ ምግብና ዘይት ተከማችቶ ይገኛል። ተላላ ሰው ግን ያለ የሌለውን ያሟጥጣል። ጽድቅንና ፍቅርን የሚከተል ሕይወትን፣ ብልጽግናን እና ክብርን ያገኛል። ጠቢብ የኃያላን ከተማ ቅጥር ጥሶ ይገባል፣ መታመኛ ምሽጋቸውንም ያፈርሳል። አንደበቱንና ምላሱን የሚቆጣጠር ራሱን ከመቅሰፍት ይጠብቃል። ትዕቢተኛና ኩሩ ሰው ፌዘኛ ይባላል፣ በጠባዩም እብሪተኛ ነው። ታካችን የሚገድለው ምኞቱ ነው፣ እጆቹ መስራት አይፈልጉምና። ክፉ ሰው ቀኑን ሙሉ ይመኛል፣ ጻድቅ ግን አንዳች ሳያስቀር ይሰጣል። የክፉ ሰው መሥዋዕት አጸያፊ ነው፣ በክፉ ዓላማ ሲያቀርብማ የቱን ያህል አስከፊ ይሆን። ሐሰተኛ ምስክር ይጠፋል፣ እውነቱን የሚናገር ግን ጸንቶ ይኖራል። ክፉ ሰው በአጉል ድፍረት ይቀርባል፣ ቅን ሰው ግን አደራረጉን ያስተውላል። እግዚአብሔርን ለመቋቋም የሚያስችል አንዳችም ጥበብ፣ ማስተዋልና ዕቅድ የለም። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው።